መንግስት በቢሊየን ብር የሚቆጠር ወጪ አውጥቶ በተለያዩ የሀገሪቱ አካባቢዎች ቅንጡ ሎጆችን እየገነባ ነው። እነዚህ ሎጆች ያላቸው ጥራት በቱሪዝም ባለሙያዎች አድናቆትን ሲቸራቸውም ይደመጣል። እንደ ወንጪ፣ ጎርጎራ፣ ሀላላ ኬላና ሌሎችም ሎጆች አሁን አገልግሎት ከሚሰጡት መካከል ተጠቃሽ ናቸው። ታዲያ የቱሪዝሙ ቤተሰብ በተለይም አስጎብኚ ማህበራት በመንግስት የተገነቡ ሎጆችን በፓኬጃቸው እንዴት እየተጠቀሟቸው ይሆን ጠይቀናል። አቶ ያሬድ ሙሉጌታ የሞን አስጎብኚ ድርጅት ባለቤት ናቸው። በተቻላቸው መጠን አቅራቢያቸው ያሉ መንግስት የገነባቸው ሎጆችን በፓኬጃቸው እንደሚያካትቱ ነግረውናል። በመንግስት የተገነቡ ሎጆች ዋና ዓላማቸው ከዚህ በኋላ ለሚገነቡ ተመሳሳይ አገልግሎት ሰጪ ተቋማት እንዴት መስራት እንዳለባቸው ለማሳያነት ነው የሚሉት አቶ ያሬድ፣ አንዳንዶች ይህ ግንባታ ቅንጡ አገልግሎት ለሚፈልጉ ቱሪስቶች ታስቦ የተሰራ ነው ይላሉ። እኔ በዚህ ሀሳብ አልስማማም ብለዋል። እነኚህ ግን ሲገነቡ ለሌዘር ቱሪዝም ተብሎ አይደለም። እኔ የሚመስለኝ እንደዛ አይደለም። አብዛኛው ሰው ግን እየተረዳ ያለው በዚህ መንገድ ስለሆነ የተሳሳተ ነው ብዬ ነው የማስበው። ይሄ ሌላውን ማበረታታት ነው፣ ባለሀብቱን ማበረታታት ነው። እንደዚህ ኢንቨስት ማድረግ ትችላላችሁ የሚል ማሳያ ነው እንጂ አንዱን ሆቴል ከዚህ ውስጥ ከተሰሩት ውስጥ አንዱን ልጥቀስልህ። ወንጪ ስንት ሩም ነው ያለው? 23 ሩም ወይ 22 በትክክል ቁጥሩን አላውቀውም፣ ግን ከዛ አይበልጥም። የኢትዮጵያ ቱሪስት ማለት አንድ ሩም 2 ሰው ነው የሚያሳድረው። 46 ሰው ብቻ ነው። ይሄ ነው ሌዘር ቱሪስትስ ማለት ይሄ ነው። ይሄን ብቻ ነው የምንጠቀመው አይደለም። መንግስት ይህን ሲሰራ እንደ ስታንዳርዱን ጠብቆ በጣም ትልቀው አድርጎ ሲሰራ አጠገቡ ያሉት ከተሞች ወሊሶና አምቦ ያሉት ከተሞች አብረው ሆቴሎቹን እንዲያስፋፉ ነው፣ ሌሎቹ እንዲገነቡ ነው እንጂ ይሄ ማሳያዎች ናቸው። ይሄ በቃ ለሌዘር ቱሪዝም ተብሎ የተሰራ ብቻ አይደለም ብዬ ነው ማስበው። የሴሌብሪቲ ኢትዮጵያ አስጎብኚ ድርጅት ስራ አስኪያጅ አቶ አሸናፊ ካሳ በበኩላቸው አስጎብኚ ማህበራት በተቻለ መጠን የተገነቡ ሎጆችን በፓኬጃቸው ለማካተት እንደሚጥሩ ነግረውናል። አንዳንድ ቦታዎች ባለ የሰላም እጦትና በአንዳንድ ሎጆች አካባቢ የሚጠየቀው የክፍያ መጠን ጋር በተያያዘና በሌሎች ምክንያቶችም በፓኬጃቸው ለማካተት ያልቻላቸው ሎጆች እንዳሉም ያስረዳሉ። እንግዲህ አንዳንዶቹን በስፋት ያልተጠቀምናቸው አንዱ እንደየወቅቱ የሚኖራቸው ሁኔታ ምናልባትም ከጸጥታ ጋር የተያያዘ ወይ ደግሞ የመንገድ ወይ ሌሎች አክሰሰሪዎች ጋር በተያያዘ የሚኖሩ ነገር እንደዚሁም ደግሞ ኢንተርናሽናል ከሚወጡት የትራቭል ዋርኒንጎች እነዛን እንዳንጠቀም የሚያደርጉ ሁኔታዎች የተፈጠሩባቸው አሉ። እነዚህ አዳዲስ ፕሮጀክቶች ኦፈር የሚያደርጉበት ነገር ያን ያክል ጥጋቢ ነገር አይደለም ማለት ይቻላል። አሁን ግን ትንሽ መሻሻል እያየን ነው። የዋጋ ጉዳይ ነው። ብዙዎቹ አዳዲስ ፕሮጀክቶች እንደ አዲስ መምጣታቸውና እንደ ማላመጃ ጊዜ የተሻለ ወይ ደግሞ ቀነስ ሊል የሚችል ዋጋዎችን ይዘው ሲመጡ በብዛት አልተመለከትንም። ዋጋዎች ደግሞ ትንሽ ከፍ ሲሉ አፎርድ ለማድረግ አንዳንድ ሰዎች ሊቸገሩ ይችላሉ። ፕራይስ ላይ ትንሽ ያላቸው ሁኔታዎችም እንደ አንድ ለመሸጥ የሚያስቸግር ነገር ሆኖ ታይቷል። አቶ ያሬድ ሙሉጌታ መንግስት በሚያስተዳድራቸው የተለያዩ የቱሪዝም አገልግሎት መስጫ ቦታዎች ለአስጎብኚ ባለሙያዎች የሚጠየቀው ዋጋ ከሌላው የተለየ ባለመሆኑ እንግዶቻቸው ወደ እነዚህ ስፍራ ለመውሰድ ከባድ እንደሚያደርግባቸው ነግረውናል። መንግስት በሚሰጠው ዋጋ ለአስጎብኚ ማህበራት ማትረፍ ስላለባቸው የራሳቸውን ዋጋ ለመጨመር ይገደዳሉ። በዚህም ምክንያት ለአገልግሎት የሚከፈለው ዋጋ ሊወደድ ይችላልም ብለዋል። እኛ ደግሞ ነጋዴዎች ነን፣ ቱር ኦፕሬተር ነን። ቀንሶ ሊሰጠኝ ይገባል። መንግስት ለኔም $20 ከሰጠ እኔ እዚህ $20 ላይ መጨመሪያ አይቀርም። እኔ ነጋዴ ነኝ ማለት አትርፌ ነው የምሸጠው። ፕሮፖዛል ውስጥ ፓኬጅ ውስጥ አስገብቼ ነው የምሸጠው። ግን መንግስትም $20 የሚሸጥለት ከሆነ ለምን ከኔ ይገዛኛል? ዋጋ ውድ ነው የሚባለው ከዚህ አንጻርም ነው። እኔ አንድ የተሰራውን ሎጅ $250 ወይ $300 ብሎ ሲለኝ እኔ በ$300 አይደለም የምሸጠው። እኔ ቢያንስ $350 አድርጌ በሸጠው ዋጋው ውድ ነው። እኔ ብቻ አይደለም ደግሞ የምሸጠው። ያንን ቱሪስት ደግሞ ያገኘው ሌላ ካምፓኒ ከሆነ ከዛ ሀገር ካምፓኒ ጋር ዲል ካደረኩኝ እሱ ደግሞ $400 ብሎ ይሸጠዋል። መጨረሻ የሚከፍለው ሰውዬ ከ2-3 ሰው በኋላ ስለሚመጣ $450 ነው የሚከፍለው ብለበለና እንትን እንበል። ያነጻጽራል ዋጋውና አገልግሎቱና ዋጋ ንጽጽር ነው። አቶ አሸናፊ ካሳ በበኩላቸው በመንግስት ወጪ ተገንብተው አገልግሎት ላይ የዋሉ ሎጆች ያወጡትን ወጪ እንዲመልሱ ከተፈለገ በቅድሚያ መሰራት ያለበት የዋጋ ጉዳይ አቅምን ባገናዘበ መንገድ ሊሆን ይገባል ሲሉም ይመክራሉ። ከዚህም ባለፈ የተለያዩ የአገልግሎት ፓኬጆችን ያካተተ አሰራርን በመዘርጋት ራሱን ማስተዋወቅ ያስፈልጋል። እስካሁንም ድረስ ተገቢው የንግድ ማስታወቂያ ተዘጋጅቶ ሲተዋወቅ አላየሁም። በዚህ መንገድ ግን ሊሰራ ይገባል ሲሉም መክረዋል። አንድ
መዳረሻን ስንሰራ ያ መዳረሻ የሚወጣበት ኢንቨስትመንት የራሱ የኢንቨስትመንት መመለሻ ጊዜ ይኖረዋል። እነዚህ ኢንቨስትመንት መመለሻ ጊዜን ለማሳካት የተለያዩ አማራጮችን ኢንቨስት ያደረጉት ሰዎች ሊጠቀሙ ይችላሉ። ይህም አንዱ ሽያጭ ጋር በተያያዘ ወደ ተቋማቸው ወይም ወደ አገልግሎት መስጫ የሚመጣውን ሰው ለመያዝ የሚሄዱበት ነገር የተለያዩ አፕሮቾችን ሊከተል ይችላል። ግን እነዛን ነገር አቺቭ ሊያደርግ የሚችል ስትራቴጂ አላቸው ሙሉ ለሙሉ አላቸው ማለት ቢያስቸግርም ሊሰሩበት ይገባል ብዬ አስባለሁ። ከነዚህ መካከል አንዱ የሴልስ ፕሮሞሽን መስራት አለባቸው። ሲዝናል ኦፈሪንጎች ማውጣት አለባቸው። የኮሜርሻል ማስታወቂያዎችን ደግሞ በይበልጥ ታርጌት ፉል የሆነ ነገር መስራት ይጠበቅባቸዋል። ሁለቱም ባለሙያዎች በመንግስት ወጪ የተገነቡ ቅንጡ ሎጆች አስጎብኚ ማህበራት በፓኬጃቸው እንዲያካትቷቸው የዋጋ ጉዳይ ሊታሰብበት ይገባልን ብለዋል። ከዚህም ባለፈ የሎጅ ግንባታ በተካሄደባቸው አካባቢዎች የተለያዩ ኩነቶች በማዘጋጀት ቦታዎችን በሚገባ ማስተዋወቅ ይገባል ሲሉ መክረዋል። ከዋጋ ውድነት ጋር በተያያዘ የመንግስት ምላሽን ለማግኘት ወደ ቱሪዝም ሚኒስቴር በስልክና በጽሁፍ ምላሽ ለማግኘት ያደረግነው ጥረት አልተሳካም።